ስለዚህችና ደግሞ ህዝቡ ተጨንቁ መደዳውን እየጠየቀ ስለነበረ ከዚህ ልጅ ነው መልስ ማግኘት የምንችለው። መጥቶ ግን ያወራው ምንድነው? ሲሟዘዝ ጽፎ እያለ እየተተባተበ ነው ሄደው። በቁጥ እንኳን አልተናገረም። እኔ ባይዘው ይቅርታ አድርጉልኝ፣ አማርኛው አይገባኝም። ፕሌይ እያደረኩ ካላዳመጥኩት በስተቀር ንግግር አይችልም። ለከት የለውም ልጁ። በፈጣሪ ሰ እንደዚህ አይነት ሞዛዛ ወንድ አጋጥሞኝ አያውቅም። ገገማ ወንድ አለ፣ ግን ይሄ ሞዛዛ ወንድ በቃ ሙዝዝ የሚላል አይደል እንዴ? ካሜራ ላይ ልጅቷ ወደደችው። ምን ይደረግ? እሱ ለእሷም አይመለከተኝም። ለምን ሺህ ጊዜ ያኔ እኮ ባይዘወይ ማለት ነው እንደዛ ሲደረግ እሷን እንደዛ ሲገባ ስንናገር እኮ እንዳሁኑ ጥንክር እያለን አልነበረ የምንናገር። ምክንያቱም በቃ የምናገባት እናትየዋ ሁላ ወደ ማለት ውስጥ እኮ ነበር ነው። በቃ ወዳን ሄደችው አተዋትም እንዴ እንን ነበረ እንደዛም እየሰደቧት። ምክንያቱም ፍቅር ነው ብለን በቃ ወደዋለች ሄዷል። እኛ ይህን መቻወቅን እናት በዛ ምክንያት ግን አክሴፕት ማድረግ አልቻለች። ጭቅላቷ ሊቀበል አልቻለም። በአደባባይ ተድራ እርጉዞና ስታይች እናት ያኔ ነው የሞተችው። እንደው አሁን ሰላም ነው። እንደው ከሞተች ራሱ ሰላም ረፍት ላይ ነው ያለችው። እና ልጁ ያኔም ንቀት አለበት፣ ያኔ ደግሞ ይቅርታ ብለው አሁን ለምን እንደሆነ የምትናገረው የሚለፈልፉት ደግሞ እኮ ተገፍቶ እኮ ነው። ለምን እንደሆነ እናትየው አማርኛውን በደንብ ታውቃለች። ልጅቷ አማርኛውን በደንብ ስለማታውቅ አልፈልጋትም መጣችብኝ እንጂ ምናምን ብሎ የሰራቸው ቪዲዮዎች ነበሩ። እና በቃ ልጄና እና አጣጥሏታል፣ አይፈልጋትም። የእውነት ነው የምልህ፣ በሱ ትበሳጭ ነበር። አሚና ምን አይነት ኮመንት ነው? አዎ ስቶሪ ላይ ፖስቱ ልጁ ዘላን ነው። ጥጋበኛ አለ አይደለ? በፈጣሪ ሉሌ እየሰደቡኝ ነው። እሱ ነው እየተከተከተ ነው። እኔ ስራ ላይ ስለሆንኩ ነው። አይ እሱ ላይ ነው። የሆነ ስቶሪ ላይ የሆነ ፖስቶ ነበረ። አንድ ሀዘኑ እንኳን አንድ ሳምንት እኮ ሊቆይ አልቻለም። ጥቁሩ ተነሳ፣ ፎቶ ተለጠፈ፣ ስቶሪ መፖሰት ተጀመረ፣ ኢንስታግራም ላይ ላይቭ መግባት ተጀመረ። አሁንም እኛ ገትረ ለሶሻል ሚዲያውን ስለያዝንበት መምጣት ደብሮት ነበር። ረገብ ሲልለት መጣ። አሁን ጌም ሊጫወት ጀዝባው እንዴ ጌም ተጫወተ እንዴ? ትላንትናው ከነጮች ጋር የምር በጣም ልጁ ጥጋበኛ ነው። በቃ ማንንም እንትን አይልም፣ ሬስፔክት የለውም። ይሄ ለቤተሰቦቹም ሬስፔክት የለውም፣ አይደለም ለማህበረሰብ። ደግሞ አንዳንዴ ምንድን ተቀልሽ እውቀት ሳይኖርሽ እንዲህ በግፊት ተገፍተሽ ፌመስ ስትሆኚ ጥጋብ ይልሻል። ይሆነ አላር እሱ አሁን በችሎታው ለፍቱ ምናምን አለ። ሌሎች ቲክቶከሮች እኮ በጣም ቻሌንጅ አድርገው እኮ ነው ፎሎወር የሰበሰቡትም ለመታወቅ ይመጣል። እሱ ግን ዴዚን አገኘ። ድሮ እኮ ፖለቲከኛ ነበር ልጁ። ባይዘው የምታውቁ ከሆነ ኃይለኛ ፖለቲከኛ ነው። እንዲህ ከፍ እያለ እጁን እንዲህ እያደረገ የሚጨፍር ልጅ ነበር። በአማርኛ ዘፈን ምን አማርኛ ምናምን እያለ የሚሳደብ ነበር። ብሄር ግን ሰው ልጅ ይቀየራል። ኦኬ ቀየር ተቀየረች። ልጅ አገኘ። በቃ ሰላማዊ ሆነ። በአማርኛ ማውራት ጀመረ። በአማርኛ ዘፈን መስራት ጀመረ። አማርኛ ማውራት ግዴታው አይደለም። አይ ስለ አማርኛ ፖለቲከኛ ነበር ልጁ። ፖለቲከኛ ግን ተቀይሯል። አዎ ተቀይሯል። አሁን መቼለት ደግሞ እንደው ጥሩ ነገር የተናገረው ቢኖር እኔ ወደ ብሔር ውስጥ አትክተቱኝ ብሏል። which is good። ያ በቃ አሪፍ ነገር ተናገረ። ከተመለ መቼለት እኔ ፖለቲከኛ አታርጉኝ አይደለም ምናምን። አሁን እኔ እንደ አማራነቴ ባገሬ ነው ባገሬ እንትን ነው ብጨፍር እናንትን ብል ባገሩ መጨፈሩ ምናምን ኦኬ፣ የራሱ ጉዳይ ነው፣ መብቱ ነው። አይ ባገሩ መጨፈር ሳይሆን ፖለቲከኛ ነው እንጂ ያኔ የትግራይ ጦርነት ላይ በደንብ አግዞ ፖለቲካ ሲሰራ ፕሮፓጋንዳ ሲሰራ የነበረ ሰው ነው። ውጭስ በዛን ጊዜ ሁሉም እንደዛ ነበሩ። ኤኒዌይ አልፈርድበትም። እዛ የተነሳ ይሆናል። እናትየዋ ታዲያ አልፈልግም ያለ ኦፍ ኮርስ ተናግረኝ ማንም ልጁ እንደሱ የሚመርጥ የለም። እና ስለዚህ እናትየዋ ታዲያ እንደዚህ ያለችው ለዛ ይሆናል ስለምታከብረው እናቷ ልኩ ስታስቢ እኮ አይፈረድባትም እኮ። በጣም ይሄ ልጅ ዝም ብላ ከመሬት ተነስታ አይደለም የጠላችሁ። ብዙ ነገሩን አይታ ነው። ብዙ ነገሩን
ለልጇ የምትመርጠው ልጅ ስላልሆነ ነው። ፖለቲከኛ ነው ብሔርተኛ ነው ብላ ስለምታምን ነው። ይቀየራል ብላ አላሰበችም። እኔ አሁን በእሱ አስተሳሰብ ቢሆን ሊቀየር ይችላል ብዬ ላምን ይችላል። እሷ ግን አላመነች። እንደገና ሉሌ ህርት የሚያደርገው ምን እንደሆን ታውቃለህ? አስርበሻታል አላት። ስታስርቢያት ነበረ እና ትጠይቅሻለች፣ እሱን ደግሞ በህግ ትጠይቅሻለች አላት። እናት ልጇን ስታስርብ ከባድ ነው፣ በጣም ከባድ ነው። ይሄ አንዳንዴ ታውቃለህ፣ እግዚአብሔርን አጥንት የሚሰብር ንግግር ነው። በዛ ተቃጥላ ነው የሞተችው በረሃብ። አንቺ ልጅ ለማግኘት እኮ አማችን እኮ በደንብ ደጅ ትጠኛለሽ አይደል? እኛ ድሮ እኮ የሰፈር ቼክ ስንጠፍስ እኮ ወንድሟ ቤተሰቧ አንድ አካል ሲመጣ እኮ ሮጠን ነው የምናመጣው ካጠገቡ ምንም ሳናረግ ማለት ነው። ይደብራል። በቃ ይናደዱብና ወይ ደግሞ ይጣሉኛል ምናምን ብለን ምንም ሳይለው አንዳንዴ ራሱ ይስቃሉ። እስከዚህ ድረስ ነው የአማችን ቤተሰብ ሪስፔክት የምናደርገው እስከ መፍራት። ይሄ ግን ከመፍራት አልፎ አደባባይ ላይ መሳደብ። እስቲል ጥጋቡ አለቀቀለትም ራሱ ስቲል እንኳን አሁንም ይቅርታ ሊል አልቻለም። በእናትየዋ ሞት እንኳን መጥቶ ለህዝቡ እኔ አይ እንደዚህ ያላረኩም እንኳን አላለ። ምን አገባችሁ? ምን ታመጣላችሁ? ዩካን ዲዘርቭድ ምናምን ዩካን ዲዘርቭድ ነው ምናምን ነገር ነው ያለው። እንግሊዘኛ እያስተማረችው ነው እኮ አሁን። ትናንትና ደግሞ ተጫወተ ተብሎ ጌም ማለት ነው ከሆነች ነጭ ጋር እየተጫወተ ነው እና የት ሎኬሽን ነው ያለው ምናምን ብላ ጠየቀችው ማለት ነው። አይ አካንቴል ሎኬሽን ምናምን አላል። ሲዘርናት ዊች ሎኬሽን ምናምን ሴትዮዋም ደግሞ ዲቴል ነው የጠየቀችው። እሷም እዛ ስለሆነች ነው ኤኒዌይ ለማወቅ ብላ ነው። ግን ፈራ እና ብዙ ሰዎች ፈራ ምናምን ነገር ባዘው ተንበቅብቋል እኮ የአሜሪካው ነገሩ ተንበቅብቋል። ጋይስ ደግሞ ሌላ ደግሞ ምን አለ ከዴዚ ጋርም ተጣልቷል የሚባል ነገር ግን ያለ ጭምጭምታ ሙሉ እነሱ እንኳን አይጣሉም። ቆይ ስለነዛ ልጆች ግን ምን ትላለህ አንተ? ሰይፉ ላይ ቀርባ እንደዛ እሷም ስታላቅሰን ኖራ ተበደልኩ ብላ ልሞት ነው ብላ እኔ ግን ዩቲዩብ ጀመሩ አይደል እንዴ? 17,000 ግን ምን ዝም አልክ? ምን አልክ ስለነሱ? አይ እኔ ምን እላለሁ ሲጀመር እኔ ድራማ ነው የመሰለኝ ነገር እዩ። ለምን እንደው ተቀርሽ ቲክቶክ ላይ መታ አለቀሰች ምናምን አየሩን ስትይዝ ምናምን ሰውን ሲላ ሰይፉ አቀረባት። ከዛ ይሄ ልጅ ሲጀምር ደግሞ ዘፋኝ ነው የማለዳ ኮከቦች ነው ምናምን ላይ ነበረ ነው የሆነ እንትን ላይ ቀርቦ 1 ሚሊዮን ምናምን ፋና ላምሮት ላይ ኦልሬዲ ዘፋኝ ነው፣ ክለብ ይሰራል ምናምን ገባሽ? ከታፊ ነው። ይህን ያህል በቃ ምንም የለኝም ብሎ ብር ብሎ የሚያስጠፋው ነገር አይደለም። እና የሆነሽ ቅመም አለች መሀል ላይ ቆይ እንሄድበታለን። እሱን ርዕስ አድርገን በደንብ መረጃ ሰብስበን አይሻልም? አሁን ደግሞ ምን እንደሆነ ታውቃለህ? ዩቲዩብ ላይ መጣ ማለት ነው። አሁን ላይ ችግራቸውን ነው ሸጠውብን የሚሄዱት። በእውነት ነው የምልህ። መሸጥ ማለት እኮ ነው በቃ ይሄንን አመጡ፣ ዘረገፉ፣ እንትን አገኘች እሷም በቃ እንደ ሰርጋቸውን ሁሉ እንደግስ እኮ ያለ ብዙ ሰው እኮ ነበረ። ይህ ምስኪኒት ደግሞ አላየሽም? ደግሞ አንድ ሄለን የምትባል በጽሁፍ መታ ሰውን እያስለቀሰች ቲክቶክ ላይ ሄለን የምትል ቲክቶከር የፍቅር ታሪኬን አሁን ታመምኩኝ እያለች በጽሁፍ ነው። አላየሽም? እሱን አላየሁኝ። እንደውም እኔ ቪዲዮ ያየሁት ደግሞ ቲማቲም ምናምን የምትሸጠዋ የእሷን ነው ያየሁት። ምን የምትሸጠዋ? ቲማቲም ሽንኩርት ምናምን የምትሸጠዋ። ኦኬ አላቷትም እሷ ሸዋ ተሰራሁኝ ተዘረፍኩ ምናምን ብላ የእሷም አሁን ውሸት ነው ተብሎ ወጣ። ደግሞ በየቀኑ ያመጡልናል። ሄለን የምትባሏ በጽሁፍ ነው። አዳሜ ያለቅሳል በጽሁፍ እኮ ነው። ራሴን ላጠፋ ነው አለች። እሷም ኖ ታመሜ ሆስፒታልኝ ያለሁት የጣፋ በሽታ ነገ ካልጻፍኩኝ ልሞት እችላለሁ ብለው አሁን እንደውም ሰዎች ቤት ከፍተው ራሱ እየሰደቧት ነው። ዱባይ ነው ያለችው ተባለች ልጅቷ። ሎኬሽኗ ሴቲንግ ላይ ዱባይ ሆና ነው የምትጽፈው። አይገርምም? 60 ሺህ ገባች የፈጠና ማለት ነው። አይ ቲንክ ከጀመረች 2 ወር ራሱ አይሞላትም።
ሰው እያለቀሰ ቪዲዮ ላይ ይሰራል። ነገ ካልፖስተች ራሱ ምናምን የሚያለቅስ በጽሁፍ እኮ ነው። ጽሁፍ እኮ ነው የምጽፈው። አሪፍ ጸሐፊ ናት፣ ጎበዝ ናት። አሁን ውሸት ሆኖ ተገኘ። ወይ ላሳይሽ። እንደውም የኛ ህዝብ እኮ ይሸወዳል። አይ እንደዚህ አይነት ነገሮችንማ እያየን እናከሽፋለን። ስራችንን እንደሱ ነው የምናደርገው። ከዚህ በኋላ እዚህ ህዝብ ላይ አትጫወቱ። እኔ እኮ እች ራሷ በቃ ኑሮ ደከመኝ ሰለቸኝ ራሴን ላጠፋ ነው ምናምን ብላ ከዛ ምን አደረገች? ወደ እቺ ሰይፉ ላይ ቀረበችው። ወዲያውኑ እንደገና ተገልብጣ ደግሞ ይሄ ሁሉ ሰው ካስለቀሰች በኋላ እንደገና ሌላ ድራማ ያለ ነገር። ባለፈው ማን የሆነች ተከታታይ ታሪኬ ብላ አውርታን ነበረ። ትዝ ይላችኋል? የሆነ ተከታታይ ቪዲዮ ስትሰራ የነበረች ተደፈርኩ ምናምን። ያሁን ተደፈርኩ ደግሞ በቃ በጣም ኢዚ ነው የሰው ልጅ ለማባባት። ተደፈርኩ እዛ ጆርዲ ጋ ነው እንደዚህ አይነት ነገር ደግሞ አሁን ያለው። ከዛ በኋላ 200 ምናምን ሺህ ፎሎወርስ ከገባላ በኋላ ማለት እንዳለ ከነ ቪዲዮቹን አጠፋች። የድሮ ያለችው ማስታወቂያ መስራት ጀመረች። ግን ቆይ ፎሎ ያደረጉት አንፎሎ ማድረግ ይቻል የለ እንዴ? አይ ኦልሞስት ብዙ ፎሎወር ከሰበሰበች በኋላ የአንፎሎ ቻሌንጅ ቢጀመር እንኳን ይህን ያህል ሉዝ አታረግም። ብዙ ሉዝ አታረግም። በቃ ኦልሬዲ አንዳንዱ ገባሽ ኬርለስ የለው ፎሎ አድርጎ የሚተውም ስላለ ሉዝ አታረግ። አሁን አዶና ያላለጅሽን ባለፈው አንፎሎ ይደረግ ተብሎ ከ6 ሚሊዮን ወርዷል ነበር፣ ወዲያው ተመለሰ። በጣም ቻሌንጁ ሀይ ነበር። እኔ ቴሌግራም ላይ እችዋለሁ። ኧረ ተው ምናምን አዜብ ገባሽ ተመልሳ እንዴ? በፊት ራሱ ነው ያስወጣኝ። ተመልሰሽ ገባሽ? ወጥተሽ ነበረ ተመልሰሽ ገባሽ። እሱ ነው ያስወጣኝ። ኧረ እሱ ያስወጣኝ እንዴ! ድርቅ ያለ ክርክር ነው ያልወድም። ገባሽ? ለምን ዋሻለሁ? እሱ ነው ያስወጣኝ። እኔ አይደለሁም የወጣው። ግን አንዳንዴ ስናስብ ማለት ነው አንቺ ሴት ሆነሽ ለሴት ማሰብ አለብሽ። ስለዚህች እናት ማሰብ አለብሽ። ከዚህ የዚህች እናት ሞት አንደኛ መረጃ ሊነግረን የሚችለው ይሄ ልጅ ብቻ ነው። ቆይ ኩራን ናውራ እኔ ሲጨርስ ደግሞ ታውራለሽ። አዳምጠኝ። እኔ ሴትዮዋ አሳዝናኛለች በጣም በቃ አዝኛለሁ። ግን ማድረግ ከምችለው ከእንትኑ በላይ መሄድ አልችልም። ምክንያቱም ሰውን መወንጀል የለብኝም። እኔ ለእሱ አዘንኩ ብዬ ያላየሁትን ነገር ምንም አይነት መረጃ ሳይኖረኝ ምንም አይነት ማስረጃ ሳይኖረኝ መጠርጠር እንኳን አልችልም እንዴ! ሰው በቃላት ወንጀል ምርመራ ግን ታውቂያለሽ? ወንጀል ምርመራ ታውቂያለሽ? አዎ አውቃለሁ። ታውቂያለሽ? አዎ። ምንድነው ወንጀል ምርመራ? አሁን ለምሳሌ ምን ምልክቶች ያስፈልጋሉ? አሁን ለወንጀል ምርመራ ይሄ ልጅ ተጠርጣሪ ነው እንዲባል ምን ማስረጃዎች ያስፈልጋሉ? የሆነ ማስረጃ ማቅረብ አለብህ። በጥርጥር ብቻ እኮ ምን አይነት አሁን ለምሳሌ ለመጠርጠር ምን ማስረጃ አለብህ? ለመጠርጠር አንደኛ ሰውየው ጋራ ከዚህ በፊት እንደዚህ ያደረገኝ የሚል አንደኛ፣ ከምንም በላይ ቤተሰብ የቅርብ ዘመድ አስፈላጊ ነው። ከምንም በላይ የምን የቅርብ ዘመድ? አሁን ስለመጠርጠሩ ነው ማለሽ። አሁን ይሄ ልጅ እችን ሴት አርጎ ሊሆን ይችላል ብሎ ባለመጠርጠር የሚቻልበት መንገድ አለ። አንድ ዘመድ የስጋ ዘመድ ሄዶ ለፖሊስ በሷ ሞት እንትን ጥርጥር ስላለብኝ ያ ሰው እንዲመረመርልኝ ብሎ ማለት ይችላል። እሱማ ይችላል እኮ አይችልም እያልኩ አይደለም። ግን አንቺ አለመጠርጠሩ ጥርጣሬ ውስጥ አይፈጥርም። ይሄ ልጅ ለምን ትጠረጥሩታላችሁ? ለዛ ነው መጥቶ ያልተናገረው እያልሽ ነው አይደል? አይደለም ስለተጠረጠርኩኝ እኔ ወንጀለኛ አይደለሁም ብሎ ለእናንተ አይደለም መናገር ያለበት። በህግ ከጠየቃችሁት ለህግ ነው የሚጠይቀው እንጂ ህዝብስ ቅሬታ ሲኖርበት ህዝብስ ቅሬታ ያውቃል። እኔ ንጽህናዬ ስለማቅ ማንም እንደዛ ቢልኝ ወጥቼ እኔ ለህዝብ እንደዚህ ብዬ አልናገርም። ያማ የሆነ እንትን እንደ አልናገርማ የራሴ ንጽህና አውቀዋለሁ። እንዲህ ላይ እንደምናገረው ጌታው ትዕግስት ስጠኛል። ህግ ነው ሊፈታኝ የሚገባው። ህግ ነው ሊጠይቀኝ የሚችለው። ለህግ ነው መልስ መስጠት ያለብኝ።
ያለበለዚያ አንድ ሰው አሁን ለምሳሌ ምሳሌ ልጠይቅሽ አንድ ምሳሌ ልጠይቅሽ ልንገርሽ። አሁን ለምሳሌ ሰሞኑን የተከሰተ ኬዝ ቆይ አንዴ አዳምጫ እየተደማመጠና ትከራከሪ ነው የገባሽው አይደል? ቆይ እናዳማመጥ። አሁን ለምሳሌ ሰሞኑን የተነሳ የነ ሰራዊት ፍቅሬ ላይ የፊንቴክ ጉዳይ አለ አይደል? ተጠርጥረው እስር ቤት ገብቷል። ማስረጃ ተገኝቶባቸዋል። ህዝብ ተጭበርብሯል። እናንተ ባስተዋወቃችሁት ለእያንዳንዳቸው አንዳንድ መኪና ተሰጥቷል በሚል ተጠረጠሩና እስር ቤት ገቡ። እስር ቤት ከገቡ በኋላ በዋስ ተፈቱ። መንሱሬ ሽቶ ብቻ እዛው ቀረች። ምን እየነፋ እንደሆነ ባላቅም አሁን እዛ ከተፈቱ በኋላ መቼ ዕለት ባለእግረኛው ሚዲያ ላይ ቀርበው ተናገሩ። ምንድን ነው ያሉት? ህዝቡ በጣም ፊል ስላደረገ ስለተናደደባቸው፣ በዛ ላይ እዛ ውስጥ የምናከብራቸው እኔ አሁን ሰለሞን ቦጋን መናገር በጣም ይከብደኛል። ያ ደግሞ እንትላ ደግሞ ሙስሊሙ ልጅ ማን ነበር ስሙ? ልጅ ካሊድ ነው ምናምን፣ እሱ መናገር ይከብደኛል። ምክንያት ሰው ናቸው፣ ሰውን የሚረዱ ናቸው። ግን ለማስተባበል ሚዲያ ላይ መጥተዋል፣ ንጹህነታቸውን ለመናገር ለምክንያት ፊል አድርገዋል ማለት ነው። ህዝቡ በጣም ስለተናደደባቸው የኢትዮጵያ ህዝብ እንዴት እንደዚህ ያደርጋሉ ብሎ ስለ ወንጀላቸው ህዝባቸውን አድናቂዎቻቸውን ስለሚያከብሩ መጥተው ሚዲያ ላይ እንደውም የህግ አግባብ አይፈቅድም፣ በፍርድ ቤት ያለ ጉዳይ መጥቶ አደባባይ ማውራት አይቻልም፣ ምክንያቱም የፍርዱን ሂደትና የዳኛውን ውሳኔ ያዛባል፣ ምስክሮችን ሊያዘናጋ ሊያስጠፋ ይችላል ብለው ቆይ ጨርሰና ታወራለህ ሰጥሻለሁ ብለው በማሰብ ብዙ ሰው ተቋሟቸው። ግን እነሱ ፊል አድርገዋል እኛ እንደዚህ አይደለንም ብለው ለሚወዱት ህዝብ አድናቆ ለሚያደርቃቸው ህዝብ ለመከላከል መጥተዋል። ይሄ ልጅ ሰሞኑን እንደዛ እየተወነጀለ የነበረ ልጅ በጣም የሚወዱት ሰዎች እኮ አሉ አይደለም ብለሽ አሁን እንዳንቺ የሚከራከሩ ሰዎች ለነሱም ግልጽ ለማድረግ እኮ መጥቶ መናገር ግዴታው ነበር። እነዚህ ሰዎች ያደረጉትን ይሄ ተራ አንድ ኮሮኮሬ ምን ስለሆነ ነው? የምን ጥጋብ ነው? ምንድነው? ለፖሊስ እነሱ እኮ ፍርድ ቤት ተናግረዋል። ኤኒዌይ አይደል ያላቸው ህግ ላይ እኮ ሄዷል እኮ። እንደውም እነሱ ባይናገሩ ችግር የለውም። የፍርዱ ሂደት የሚታወቅ ነው። ኬዛቸው የሚታወቅ ነው። የፍርድ ሂደታቸው ምን ላይ እንደሆነ የሚታወቅ ነው። መጥተው ማብራራትም አይጠበቅባቸው። ግን መጥተው አብራርተዋል። ለምን? ህዝባቸውን ስለሚወዱ አድናቂያቸውን ስለሚያከብሩ። ገባሽ አባባል? እሱም የሚወድና የሚያከብር ህዝቡን ከሆነ ምንም ንጽህና ከሌለበት አትሊስት መጥቶ መናገር ነበረበት። የእናቷን ሞትም ሰው ምንድን ነው እያለ ያለው? እሺ ተይው፣ ንጽህናውን አይናገር፣ እኔ ወንጀለኛ አይደለሁም ምናምን አይበል። የእናትን ሞት እንኳን ኮንፈርም ማድረግ አለበት። አዎ የባለቤት እናት ሞት አለች፣ በዚህ ምክንያት ነው፣ አድናቂዎቼ ተጽናኑ እና ነፍስ ይማር ብሎ እንኳን አልተናገር። አትሊስት ይሄንን ማንና ነው እሱ የማይናገርበት? አይናገርም። ለፍናገር ይኸውልህ አሁን እነዚህ አርቲስቶቹን ጉዳይ አንድ ወጥተው መናገራቸው በህግ ጉዳይ ያለ ነገር ትክክል አይደለም። ምክንያቱም ያው እንዳልከው የማዛባት እንትን እድል ነው። አሁን የተናገሩበትን ነገር ግን የተናገሩበት ነገር ሁለት ነገር ነው። አንደኛው በጣም የቢዝነስ ሰዎች ናቸው ማለት ፍርድ ቤትም ጠይቃቸው ይሆናል። አሁን ለምን ትናገራላችሁ በፍርድ ያለውን ነገር ብሎ ማለት ነው። ሁለተኛ የቢዝነስ ሰዎች ናቸው። ከቢዝነሳቸው አንጻር ነው የሚያዩት እንጂ ስለ ሰውም ክብር ብለው ምናምን ሳይሆን ብዙ ሰው ስለተቃወማቸው የምን ቢዝነስ አርቲስቶች እኮ ናቸው። ስለምን ቢዝነስ ነው የምትይው? ስማቸውን ለማስተካከል ነው። ስማቸውን ለማስተካከል አሁን ይሻላል። ግን ያ ትክክል አይደለም በፍርድ ሲታይ ማለት ነው። አሁን አሌክስ ጋር ስንሄድ ግን አሌክስ አንደኛ ቤተሰቦቿ ላይፈቅዱ ይችላሉ የእሷን ነገር እንደዚህ መውጣት ማለት ነው። ቢፈቅዱ ራሳቸው የሚወጡ ነበር። ስለዚህ እሱ ከእነሱ ጋር መቃረን አይፈልግም። ምክንያቱም የእህታቸው የልጃቸው ስም እንትን ላይ መጠራቱ ደስተኞች ላይሆኑ ይችላሉ። ምናብ ወሬ አታውሪኝ። እሱን መናገርና ለመንገድ እነዚህ አርቲስቶች የተናገሩትን ፍርድ ቤት ያለ ጉዳይ ተናግረው እንኳን ህግን ጥሰው ገንዘብ ቢዝነስ አይደለም አለመናገርም ይችላሉ። ችግር የለም። ነገ እንደወዘደ ነፃነታቸው ያጃል። እሱ ምን ስለሆነ ነው የማይናገረው?